አላህ ሚል ስም የሌለ ጊዜ ነው ቂያማ የምትቆመው እንዲህ ሚል ያለ ቂያማ አትከሰትም ይላሉ በቁርአን ላይ ቂያማ አይቆም ቁርአንን አላህ ያነሳዋል በነዛ መጥፎ ህዝቦች ላይ ቂያማ ትከሰታለች እነዚህ ሰዎች ነብያችን እንደ እንስሳ ናቸው ይላሉ ለስሜታቸው ቅርብ የሆኑ መሬትም የሚበክሉ ናቸው መንገድ ላይ ዚና መሰራት ይጀምራል ይላሉ ያነ የነብዩላህ ኢሳ ዘመን ተረስቶ እንደ አዲስ ዚና ይጀምራል ከነሱ ውስጥ ጥሩ የሚባለው እንኳን መንገድ ላይ ዚና ሲሰሩ ምን ይላል ምን አለ ዞር ብለህችሁ ብታደርጉት ይላል ዚናውን አይደለም የሚቃወመው መንገድ ዳር እናንተ ምን አላችሁ ገባትሉም እንዴ ይሄን ሚለው ነው ከነሱ ውስጥ ጥሩ የሚባለው ይላል ሸይጣን ይመጣላቸዋል አላ ቱጢዑን እሻትሉኝም ይላቸዋል ምን እንበለ ጣዖት እንዲገዙ ያደርጋቸዋል ነብያችን ሌላ ሐዲሳቸው ላይ ምን ይላሉ والذي نفسي بيده لا تقوم الساعه نفسي بجبونچو بالله ملالو قيامات قومم حتى تعبد اللات والعزى ላትና ዑዛ በነብዩ ዘመን የነበሩ ጣዖቶች ናቸው ሁለቱ እንደ አዲስ ሰው ሳይገዛቸው ቂያማት ቆምም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ስትሰማ እናታችን አይሻ የአላህ መልእክተኛ አላህ እኮ ይሄን ቁርአን ካወረደ በኋላ ደግመው ላትና ዑዛ ይገዛሉ በያላመንኩም ነበር አላሰብኩም ነበር ትላለች አላህ ምን ሚለውን ያወረደ هو الذي ارسل رسوله بالهدى አላህ እኮ ነው ያ መልእክተኛውን በቀጥተኛው መንገድ ወዲን الحق በእውነተኛው ዲን የላከው ለምን ليظهره على الدين كله ከእምነቶች ሁሉ የበላይ ሊያደርገው በዛ መሬት ሊሞላ ነው ሚለውን አያ ካነበብኩ በኋላ እኮ እንደገና ላትና ዑዛ ይመጣሉ ብዬ አላሰብኩም አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም አሉ هذا يكون الى ما شاء الله አላህ እስከፈቀደው ድረስ አውምቲው ይከሰታል ቅድም እንዳየነው የነብዩላህ ዘመን ሁሉ ሙስሊም ብቻ የሚሆንበት ዘመን ይከሰታል ከዛ በኋላ ግን ሰዎች ወደ ብክለት ይሄዳሉ አላህ ሙእሚኖችን ንፋስ ይልክና ሩሃቸውን ይወስዳል ከሃዲያን ብቻ ይቀራሉ እነሱ ናቸው ላትና ዑዛን እንዳዲስ የሚገዟቸው ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እንደዚህ እንግዲህ ሰው ልጅ ዙሮ ብክለት ውስጥ ይገባል አላህም ይሄኔ ሶስት መቅሰፍቶችን የመሬት መደረመሶችን ያደርጋል አንድ በምስራቅ አንድ በምዕራብ አንድ በአረባዊ ዳርቻ ከባባድ መቅሰፍቶች መሬት ላይ ይስተናገዳሉ መጨረሻም የሚከሰተው ረሱል ሲጨርሱ ምን ያሉ يقول اخر ذلك نار تخرج من اليمن የመጨረሻውም ከየመን አካባቢ የምትወጣ እሳት አለች تطرد الناس الى محشرهم ሰዎችን ወደ መሰብሰቢያው ቦታ ትነዳዋቸዋለች ይላሉ ረሱል ሰለላሁ ዐለይሂ ወሰለም እቺ እሳት ረሱል ባህሪዋን ሲናገሩ አላህ ከየመን አንድ እሳት ያወጣል እንደ ውሃ እየፈሰሰች ሰዎችን ትከባቸዋለች ወደ መሰብሰቢያው ነው የምትገፋቸው ደክሟቸው اذا قالوا قالتا እነሱ ደክሟቸው ሊያርፉ ቁጭ ሲሉ ትቆማለች ሲንቀሳቀሱ ትንቀሳቀሳለች ምን ይላሉ وتبيت معهم حيث باتوا ካደሩበት ቦታ አብራቸው ታድራለች ሳት እኮ እየነደደ ደክሟቸው ሲተኙ ተጠብቃቸዋለች እየነዳች እዛ ቦታ ላይ እንደተሰበሰቡ ቂያማ ይቆማል መዲና በአውሬዎች ሲሞላል ይላል የሰው ልጅ ወደ መሰብሰቢያው ወደ ሻም ሀገር እንደተሰበሰበ ሁለት ከሙዘይና የሆኑ ፍየል ጠባቂዎች ወደ መዲና ይገባሉ መዲናን ሳይዋት በእንስሳ ተሞልታለች ሚያስፈራ ክስተት ያሉ ከዛም እነሱም አገሯን ለቀው ለመውጣት ተራራው ላይ እንደደረሱ ينفخ في الصور ጥሩምባው ይነፋል ይላሉ ረሱል ሰለላሁ ዐለይሂ ወሰለም ያ አላህ እንግዲህ አላህ ቂያማን ከነዚህ ሸረኛ ህዝቦችን ሰብስቦ ቂያማን ክስተት እንዲያዩት ለነዚህ ያደርጋቸዋል السور ما هو السور سور مالت عندي جاء عربي الى النبي صلى الله عليه وسلم فقال عند قطري ولا نبياتችን መጣና فقال يا رسول الله انت يا الله ملكتኛ مسور سور مالت ምንድነው አላቸው فقال قرن ይህማ ጥሩምባ ነው
صفاتون الله انجمان مما يقو منفعنو وصاحب هذا القرن هو إسرافيل نو دقمو يزيه نفي ألوت تلك هنا منفعل يعني نفعل فطوران باتك علي يدنقت قال اندالس الرجلال السو دقمو إلى إسرافيل بمتبابك لينو كتفتر جمرو وفي الحديث الذين رواه حاكم وصححه من حديث أبي هريرة قال رسول الله صلى الله عليه وسلم يا الله ملكتنيا منالو ما أطرف صاحب السور منذ أن خلقه الله ووكله بذلك هيك إسرافيل الله سبحانه وتعالى كفتروا بهالنا اندينا فا قديتا كتقلبت بهالا عينوچو تكدنو انكلفن عليهم فهو ينتظر بحذاء العرش بعرش تقهنو يتتبابكنو ما أطرف ينتظر متى يؤمر كأن عينه كوكبان دريان عينوچو كواكب تمثلالو كلچ اندالو ناتشو يا الله انتزاز يتبكن دنگتي نفوال زاري نگه يزاري عمت اناقوم بچاي نفال ይህ ክስተት የሚያስፈራቸው የፍጡራን ሁላ አይነታ የሆኑት የነብያት ሁላ መሪ የሆኑት ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ كيف انعم እንዴትን የበዱና የመደሰት ይችላልው እንዴት መጣቀም ይችላልው وقد التقم صاحب القرن هيكو نفيو طرمباون عفو ላይ እንደሰካው ነው وحنى جبهته وأصغى سمعه ينتظر أن يؤمر فينفخ عندي إتلتاك أمتشلالو إسرافيل كو عفو سطرمباون سكتو مچن دمي تازز يتتبابك جرون تكلو يادامت أنو دنگت لنفا يتشلال عندي تني بدنا يدستالو يلالو نبينا محمد صلى الله عليه وسلم እሳቸው በዚህ ፍርሃት ውስጥ ናቸው እኔ እናንተ ደሞ ተረጋግተናል متى ينفخ መቼ ነው ቂያማ የምትቆመው መቼ ቀን ነው መቼ ነው የሚነፋው ያስ ደንጋጭ ፍጡራንን የሚጨርሰው كما في صحيح مسلم من حديث أبي هريرة أن النبي صلى الله عليه وسلم قال نبياتችን ምን አሉ خير يوم طلعت عليه الشمس يوم الجمعة ፀሐይ እኮ ከወጣችበት በላጩ ቀን ጁምዓ ነው فيه خلق آدم አባታችሁ አደም የተፈጠረው ጁምዓ ነው وفيه ادخل الجنة وفيه اخرج منها ጀነትም የገባው ጁምዓ ቀን ነው ከሷም የወጣው በጁምዓ ቀን ነው وفيه تقوم الساعة ቂያማ የምትቆመው በዛን ቀን ነው ያኔ ጁምዓ ቀን ይነፋል الله سبحانه وتعالى ይህን ሲገልጽ ምን አለ ويوم ينفخ في السور يا طرمباውን በተነፋ ጊዜ ففزع من في السماوات ومن في الأرض بمريتم بسماء يالو فطران اندال يموتالو إلا من شاء الله كفكد وج الله እንደ ይሞቱም ያደርጋቸው ፍጥሮች አሉ እነዚህ እነማን ናቸው ዑለማዎች በስፋት ዳሰውታል ብቻ አላህ ከፈቀደው ውጭ ሁሉ እንዳለ ያልቃል ይህ ደግሞ መነፋት ተፈጥሮን እንድትገለባበጥ ያደርጋታል ቂያማ ሲቆም አስደንጋጭ